بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درساتنا درس سفينة النجاة بالله سبحانه وتعالى فقاد زاريم كاكم نبت نقتل علن زاري لمن نايو كفل سبات ነው የሚሆነው ተከታታይ ክፍል ስድስቶችን ባለፈው ደርሶቻችን ላይ አይተናል እንግዲህ ባለፈው የጀመርነው ርዕስ አለ ስለ ተየሙም ጀምረን ነበር ተየሙም ማለት ምን ማለት ነው የተየሙም ሰበቦቹ እነማን ናቸው የሚለው ነገር ባለፈው ላይ አይተን ነበር طيب ስለዚህ እንደማንም ሰበቦቹ ያው ሶስት ሰበቦች እንደሚገኙለት ባለፈው ላይ አይተናል አንድ ሰው ከነዚህ ሰበቦች አንድ ሰበብ ከተገኘ ተየሙም ማድረግ ይችላል ተየሙም አድርጎ ወደ ዒባዳው መግባት ይችላል ብለናል طيب እነዛን ሁሉንም ዘዝረናቸዋል ማለት ነው ከዛ በኋላ እዛው አስቀጥረን እንግዲህ መስፈርቶች ደግሞ ጠቅሰናል እንግዲህ አንድ ሰው ሰበቦቹ ከተገኙ በኋላ እነዚህ ያልናቸው ሰበቦች ከተገኙ በኋላ እንደገና ምናልባት መስፈርቶች መሟላት ያለባቸው መስፈርቶች ይኖራሉ እነዛ መስፈርቶችም ደግሞ በተወሰነ ሁኔታ 10 መስፈርቶች እንዳሉ ባለፈው ደርሳችን ላይ አይተን ነበር ማለት ነው طيب ዛሬ የምናየው في فرائض التيمم የተየሙም ግዴታዎች ማለት ነው የምናየው طيب የተየሙም ግዴታዎች ነው የምናየው እንግዲህ ያው በመጀመሪያ ሰበቦች አለን አንድ ሰው ተየሙም ሊያደርግ የሚችለው እነዛ ሰበቦች ከሶስት አንዱ ሰበቦች ከተገኙ ነው ሁለተኛ ደግሞ መስፈርቶቹ ማሟላት አለበት 10 መስፈርቶች ጠቅሰናል እዛ ላይ እንግዲህ ምናልባት ሶሂህ የሆኑትና ሶሂህ ያልሆኑት በተወሰነ ሁኔታ ለመለየት ሞክረናል እንጂ እንደማንም 10 መስፈርቶች ኪታቡ ላይ ጠቅሶልናል ስለዚህ እነዛ መስፈርቶች ካሟላ በኋላ ሰውም ተገኝቶ መስፈርቱም ተሟልቶ አሁን ወዴት ሊሄድ ወደ ተየሙም ሊገባ ነው طيب ስለዚህ ወደ ተየሙም በሚገባበት ሰዓት ደግሞ ፈርዶች አሉ ግዴታዎች አሉ እነዛ ግዴታዎች መሟላት ያለባቸውን እነዛ ሊጠቅስልን ነው في فرائض على ስለ ግዴታዎች التيمم ስለ ተየሙም ግዴታዎች የሚናገር የሆነ فصل ነው አለ طيب فروض التيمم فروض ግዴታዎች التيمم የተየሙም ግዴታዎች ተየሙም የማድረግ ግዴታዎቹ ምንድነው ከተባለ خمسة አምስት ናቸው እንግዲህ አንድ ሰው ወደ ተየሙም በሚገባበት ሰዓት ምን ማድረግ አለበት እነዚህ አምስት ግዴታዎች ማሟላት አለበት ማለት ነው الأول የመጀመሪያው نقل التراب ነቅሉ ማለት እንግዲህ መውሰድ ማለት አትራቢ አፈርን ከመሬት ላይ ወይም ከቦታው ነቅል መደረግ አለበት ማለት ነቅል ማለት እንግዲህ ማንሳት ወይም መንቀል መውሰድ ነው የተፈለገበት ስለዚህ እንግዲህ መቼም ተየሙም የምናደርገው እጃችን መሬት ላይ መታ አድርገን ነው እጃችን መሬት ላይ መታ በመናረግበት ሰዓት በዛ ሰዓት ምን መገኘት አለበት ነቅሉ ቱራብ የቱራብ የአፈር መነሳት ከእጃችን ጋር መነሳት ወይም መነቀል መነሳት የሚባል ነገር ምን መገኘት አለበት ማለት ነው طيب ስለዚህ የመጀመሪያ አንድ ተየሙም ሊያደርግ ሲጀምር እጁን መሬት ላይ በሚመታበት ሰዓት ምን ማድረግ አለበት ከእጁ ጋር አፈር የተወሰነ አፈር መነሳት አለበት ማለት ነው የግድ አፈሩ በጣም ብዛት አፈር መሆን የለበትም እንደው ከበዛ ራሱ ተخفيف ይደረጋል በጣም ከበዛ ትንሽ በማራገፍና የተወሰነ ምን ይደረጋል ይቀነሳል ማለት ነው طيب እንደማንም ግን ምን መገኘት አለበት ነቅሉ ቱራብ አፈር መነቀል አለበት ወይም ከሱ ጋር ከእጁ ጋር መነሳት አለበት የመጀመሪያው ቢሆነው ይሄ ነው ማለት ነው طيب ሁለተኛው الثاني ሁለተኛው النيه ንያ መገኘት አለበት ተየሙም እንደሚያደርግ ተየሙም ለዒባዳ ተየሙም ለረፍዕ الحدث ወይም ዒባዳውን ለመፈጸም ሶላት ቢሆን ሌሎች ዒባዳዎች ለማድረግ ተየሙም እንደሚያደርግ ምን ማድረግ አለበት መነየት ይኖርበታል ያለ ንያ ዞሮ የሚሆን ነገር ስለሌለ ማለት ነው طيب እንግዲህ መጀመሪያ ያመጣልን ምንድነው ነቅሉ ቱራብ ነው አፈር ነቅል ማድረግና ከዛ በኋላ ሁለተኛ ላይ ደግሞ አርጎ ያመጣው ምንድነው ንያ ነው እንግዲህ ምናልባት እሱ እዚህ ላይ ተራውን እንደዚህ አድርጎ ማምጣቱ መጀመሪያ ንያን ሳያስቀድሞ ከዛ በኋላ ነቅሉ ንያ መጀመሪያ ሳያመጣ በሁለተኛ ንያ ማምጣቱ መጀመሪያ አፈር ነቅሉ ተቀድሞ ከዛ በኋላ ምን መገኘት አለበት ለማለት ነው ንያው መገኘት አለበት ለማለት ነው طيب ማለት እንግዲህ እኛ ተየሙም ልናደርግ ነው ተየሙም ልናደርግ ስንል መጀመሪያ እጃችን መሬት ላይ መታ አድርገን አፈር ማንሳት የሚባለው ነገር ተገኝቶ ከዛ በኋላ ስናብስ ንያው ያኔ እንዲገኝ ማለት ነው طيب እንግዲህ ምናልባት እሱ ባለ ሁኔታ ቢሆን ጥሩ ነው ማለት ልክ ፊታችን ስንጀምር ንያው ማስገኘት ማለት ነው አፈሩ ከመሬት ከቦታ አንስተን ወይም እጃችን መተን ከዛ በኋላ ልክ ፊታችን ልናብስ ስንጀምር በዛው ንያው ማስገኘት ያው ያ ጥሩ ይሆናል ግን ምናልባት ሰውየው ንያው ከዛ በፊት ቢያደርገው ግን ችግር አይኖረው ምናልባት ንያ በዚህና ክል በዚህ ሰዓት መሆን አለበት ተብሎ
እንደዚህ እንደማስረጃ ያክል ወይም በዛ ሰዓት ካላደረገው ተየሙም አይሆንም በሚባልበት ደረጃ የሚሆን አይደለም። ማለት መጀመሪያ ላይ ንያ ነይቶ እጁን ሊመታ ይችላል። መሬት ላይ መጥቶ በዛው አፈር ሊያነሳ ማለት ነው፣ በዛው ሊያብስ ማለት ነው። እና የነየተው መቼ ሊሆን መጀመሪያ ነቅል ከማድረጉ በፊት ከሆነ ችግር አይኖረውም ማለት ነው። ምናልባት እንደሱ አካሄድ ግን መጀመሪያ መሆን ያለበት እያለ ያለው ምንድነው? በመጀመሪያ ንያው ተገኝቶ ከዛ በኋላ ነቅሉ ቱራብ ተገኝቶ ከዛ በኋላ ንያ መገኘት አለበት አባባል ይመስላል ማለት ነው። طيب ሶስተኛው አሳሊሱ ሶስተኛው መስሑል ወጅሂ ፊትን ማበስ። እንግዲህ ነቅሉ ቱራብ መገኘት አለበት፣ አፈር ማንሳት፣ ሁለተኛ መነየት አለበት ወይም ነይቶ አፈር ማንሳት አለበት። ከዛ ሶስተኛ መስሑል ወጅሂ ፊቱን ማበስ አለበት ማለት ነው። እንግዲህ ፊቱን ማበስ አለበት። ያው እጁን የሚመታው በሁለቱ እጁ መሬትን መታ ያደርጋል። መሬትን መታ ካደረገ በኋላ ከዛ በኋላ ሁለቱ እጆቹን መሬት ላይ የመታባቸው እጆቹን አንስቶ ቀጥታ ምን ያደርጋል? ፊቱን ያብስባቸዋል። ከላይ ወደ ታች ያብሳል፣ እብስ ያደርገዋል ማለት ነው። طيب ስለዚህ መስሑል ወጅሂ ፊት ማበስ ማለት ነው። እንግዲህ ያው ማን ይቀደማል ከተባለ ያው ወደፊት ይመጣል ከእጅ طيب እዛ ላይ እናነሳዋለን። አራቢዑ አራተኛው መስሑል የደይኒ ሁለት እጆችን ማበስ። መስሑል የደይኒ ሁለት እጆችን ማበስ ኢለል ሚርፈቀይኒ ብሎ አመጣ። እዚህ ላይ እንግዲህ ኢለል ሚርፈቀይኒ ብሎ ማለት እስከ ክራችን ድረስ ያለ ነው። ይሄ ከዚህ በፊትም ትናንትና ድርሳችን ላይም ለመጥቀስ ሞክሬያለሁኝ። ነቢያችን አለይሂ ሰላቱ ሰላም ተየሙሙን አስተምረዋል። ተየሙም በሚያስተምሩበት ሰዓት አንድ ያስተማሩት መሬት መምታት ሁለቴ መሬት መምታት እንደሌለና አንዴ ብቻ መተው ያ አንዴ የመቱበት ነገር ለፊታቸውም ለእጃቸውም እንደተጠቀሙት፣ ሁለተኛ ደግሞ እጃቸው የተጠቀሙት እስከምን ድረስ ነው? እስከ ክርን አይደለም። አሁን እዚህ ላይ እያመጣ ያለው እስከ የቱ ጋር ነው? እስከ ክርናችን ድረስ ነው እያለ ያለው። طيب እስከ ክርናችን ብሎ እያመጣ ነው። ይሄ እስከ ክርን አይደለም ማለት ነብያችን አለይሂ ሰላም የሚሰሩት እስከ እጃችን መዳፋችን ማለት ነው። እንግዲህ እጃችን ላይ ያለ መዳፋችን ውስጡ ውጩ እሱን ሙሉ በሙሉ ማበስ ማለት ነው። ፊታችን ካበስ ነው በኋላ ከዛ በኋላ እጃችን ማበስ طيب። ስለዚህ አሁን እዚህ ላይ እያለ ያለው ምንድነው? መስሑል የደይን ሁለት እጆችን ማበስ طيب። ሁለት እጆች ያው ማበስ እንዳለ ነው። ኢለል ሚርፈቀይኒ መዐል ሚርፈቀይኒ የሚለው ከክርን ጋር የሚለው ሶሒህ ሊሆን አይችልም። ወይም ነብያችን አለይሂ ሰላም ሱናውና ትክክለኛ አሰራሩ ምንድነው? እሳቸው በሰሩበት መልኩ እስከ ክርን ሳይሆን ወይም ክንዳችን ጨምረን ሳይሆን እጃችን መዳፋችን ሙሉ ካበስን በቂ ይሆናል ማለት ነው። طيب ሌላኛው አምስተኛው አተርቲቡ ተራውን መጠበቅ አለበት። በይነል መስሐተይኒ በሁለት መስሖች መካከል በይነል መስሐተይኒ ማለት በፊትና በእጅ ማለት። ተራው ከማን ነው የሚጀምረው ከተባለ ያው ከወጅህ ነው የሚጀምረው ማለት መስሑል ወጅህ እሱ እንዳመጣው ማለት ነው። መስሑል ወጅህ ይጀምራል ማለት ከፊታችን ለምሳሌ እንደ ውዱእ መጀመሪያ እጃችን አጥበን ተጉመጥበጠን ምናምን አይደለም። እንግዲህ ቀጥታ ወደ የምንሄደው ወዴት ነው? ወደ እጃችን እንሄዳለን ማለት ወደ ፊታችን እንሄዳለን። ፊታችንን አብሰን ከዛ በኋላ ወደ እጃችን እንመጣለን። እጃችን ያው መዳፋችን ውስጡም ላዩም ሙሉ እናብሳለን። ወደ ክርን ግን መሄድ አያስፈልግም ማለት ነው። طيب ስለዚህ እንደማንም ወደ 5 መስፈርቶች ብሎ ጠቅሶልናል። እንግዲህ መሟላት ያለባቸው 5 ነቅሉ ቱራብ ያው ግዴታ ነው፣ ንያውም ግዴታ ነው፣ መስሑል ወጅህም ግዴታ ነው። መስሑል የደይንም ሁለት እጆችን ማበስ ብቻ እዚህ ላይ ሚርፈቅ ብሎ ያመጣውን ብቻ ነው ትክክል ላይሆን የሚችለው እንጂ ሌላው ያው መስሑል የደይን ያለ ነው። ተርቲቡን ተራውን መጠበቅ አለበት ማለት ነው። طيب ከዛ ሲቀጥል ምን አለ? ፊ ሙብጢላቲ ተየሙሚ ተየሙምን የሚያበላሹ ነገራቶችን ሊጠቅስልን ነው። ማን ሙብጢላት ተየሙም طيب ፈስሉን ለይ ነው አለ። ፈስሉን ለይ ነው ፊ ሙብጢላት ተየሙም። ሙብጢላት ማለት የሚያበላሹ ነገራቶች ማለት ነው። እንግዲህ ያው ልክ ውዱእ እንደሚፈርስም ውዱእ ካደረግን በኋላ ነዋቂዱል ውዱእ ብለን አርባዓቱን ብለን አሳልፈናል ባለፈው ደርሶቻችን ላይ። ስለዚህ የውዱእ የሚያስፈርሱ ነገራቶችን እንዳሉትም ተየሙምም እንደዚሁም ልክ በውዱእ ቦታ ተቀምጦ ነው። እንግዲህ እኛ ተየሙም ካደረግን በኋላ ውዱእ አድርገን የሚፈቀድል ነገር ሁሉ ዒባዳዎች ሁሉ ማድረግ እንችላለን። ስለዚህ የሆነ ነገር ከተከሰተ አሁንም ምን ሊሆን ይችላል? ተየሙሙ ሊጠፋ ይችላል ማለት ልክ ውዱእ እንደሚጠፋው። ፊ ሙብጢላት የሚያበላሹ ነገራቶች አተየሙሚ ተየሙም የሚያበላሹ ነገራቶች አለ። ሙብጢላቱ ተየሙም ተየሙም የሚያበላሹ ነገራቶች ሰላሰቱን 3 ናቸው። 3 ነገራቶች ከ3 አንዱ ከተገኙ ያው ተየሙም ተበላሸ ማለት ነው። አንድ ማአብጠለል ውዱእ ማአብጠለ ያበላሸ ነገር፣ አልውዱአ ውዱእን ያበላሸ ነገር ምን ያበላሽብናል? ተየሙም ያበላሽብናል ማለት ነው። ውዱእ ያበላሸ ነገር ማለት ውዱእ የሚያስፈርሱ ነገራቶች አሉ። ነዋቂዱል ውዱእ ብለን አሳልፈናቸዋል። ከነዛ እኛ ተየሙም ካደረግን በኋላ ከነዛ ነገራቶች አንድ ነገር ከተገኘ አሁንም ተየሙሙም ተበላሸ ማለት ነው። طيب
ስለዚህ መጀመሪያው ውዱእ ያበላሸ ነገር ሁሉ ወይም ውዱእ ያጠፋብን ነገር ሁሉ ተየሙም ያጠፋብናል። ሁለተኛው ወሪደቱ ሪዳ አዓዘነ አላሁ ሚነ ሪደቲ አላህ ስብሓነሁ ወተዓላ ሁላችንም ከሪዳ ይጠብቀን። ሪዳ ብሎ ማለት እንግዲህ ሙርተድ መሆን ከእስልምና መውጣት ማለት ነው። አላህ ስብሓነሁ ወተዓላ መጀመሪያ አንድ ሰው እስልምናን ከወፈቀው በኋላ ከእስልምና መውጣት ያው ትልቅ የሆነ በላእ ነው፣ የአላህ ፈተና ነው። ከአላህ ከፈተናው ከበላኡ ከእንደዚህ ከቆሻሻና ከእርኩስ ነገር አላህ ስብሓነሁ ወተዓላ ይጠብቀን። ስለዚህ ሪዳ ከእስልምና መውጣት አሁንም ያው ተየሙም ያበላሻል ማለት ነው። ምናልባት እንግዲህ ሙስሊም ነበረ፣ ከዛ በኋላ መጀመሪያው ተየሙም አድርጓል እንበል። ተየሙም አድርጎ ዒባዳ ሊያደርግ ባለበት ዒባዳ ሊያደርግበት ተየሙም ካደረገ በኋላ በሆነ አጋጣሚ እንግዲህ ኢርቲዳድ ውስጥ ገባ፣ ከእስልምና ወጣ። ምናልባት እንግዲህ የኩፍር ቃል በመናገር ሊሆን ይችላል፣ የተለያዩ ነገራቶች በማድረግ ሊሆን ይችላል እንደማንም እና አላህ ደግሞ ምናልባት ይሄ ሰው ተውበትን ወፍቆት ወደ እስልምና ከተመለሰ ምን ሆነ? ተየሙም ይበላሻል ማለት ከአዲስ ምን ማድረግ አለበት? ተየሙም ማድረግ ይጠበቅበታል ማለት ነው። ሪዳው ያበላሽበታል። ያው ተየሙም ብቻ አይደለም ውዱእም ያጠፋል ማለት ነው። ጠይብ ሌላኛው ወተወሁሙል ማኢ ውሃ መጠራጠር። ተወሁም ማለት መጠራጠር፣ አልማኢ ውሃ አለ ብሎ መጠራጠር ማለት መጀመሪያ እንግዲህ ተየሙም አድርጎ ነበረ። ከዛ በኋላ ግን ውሃ መጥቷል ብሎ ውስጡ ላይ ከተጠራጠረ ተየሙም ምን ይሆንበታል? ይበላሽበታል። እንግዲህ ምናልባት ወደ ዒባዳው ሳይገባ ወደ ዒባዳው ወደ አምልኮ ለምሳሌ ወደ ሶላት ሳይገባ ውሃ መጣ የሚል ውስጡ ላይ እርግጠኛ አልሆነም፣ ግን ዝም ብሎ መጣ የሚል ነገር ወደ ዒባዳው ከገባ በኋላ ወይም ዒባዳው ከጨረሰ በኋላ እንግዲህ ምናልባት ውሃ ቢመጣ ራሱ ዒባዳው መድገም ግዴታ የለበትም። ወደ ዒባዳው መጀመሪያ በተየሙም ያደረገው ሶላት ቢሆን ምንም ያን የመጀመሪያ ተበላሽተዋልና አሁን ልድገም ብሎ የመድገም ግዴታ የለበትም። ግን ምናልባት ወደ ዒባዳ ከመግባቱ በፊት ውሃ መጥቷል የሚል ነገር ውስጡ ላይ ተወሁም ካለ ጥርጣሬ ካለ ተየሙሙ አሁንም ይበላሻል፣ ማረጋገጥ ይኖርበታል። ውሃው ካለ ያው ወደ ውሃ ለመመለስ ካልሆነ ተየሙሙ ከአዲስ ለማድረግ ማለት ነው። ጠይብ ባይሆን ግን እንደዚህ የሚሆነው መቼ ነው? ኢንተየመመ ተየሙም አድርጎ ከሆነ ሊፈቅዲል ማ ውሃ ለማጣት ማለት ነው። እንግዲህ የተየሙም ሰበቦች 3 ሰበቦች ባለፈው ላይ አይተናቸዋል። የመጀመሪያው ፈቅዱል ማ ነው፣ ውሃ ማጣት ነው። ስለዚህ ውሃ በማጣት ተየሙም አድርጎ ከሆነ ውሃ መጥተዋል የሚል ጥርጣሬ ውስጡ ላይ ካለ ምን ማድረግ ይኖርበታል? አሁንም ውሃው መምጣቱ አለመምጣቱ ማረጋገጥ፣ ተየሙም ይበላሽበታል፣ ወደዛ መሄድ ይኖርበታል። ተወሁመል ማ ውሃ አለ ብሎ ከተጠራጠረ ማለት ነው። ጠይብ ግን በሌሎች ሰበቦች ከሆነስ አሁን እዚህ ላይ ኢንተየመመ ሊፈቅዲህ ነው፣ ውሃ የለም ወይም ውሃ ለመጥፋቱ ተየሙም አድርጎ ከሆነ ነው እንጂ በመረጡ በበሽታ ከሆነ ወይም ኢህቲያጅ ብለናል፣ የዓጦሽን ብለናል ባለፈው ላይ ሰበቦቹ። ስለዚህ በነዛ ሰበቦች ከሆነ ለምሳሌ ውሃ አለ ብሎ ቢጠራጠር ወይ ውሃ ስላለ ተየሙም አይበላሽበትም፣ ውሃ ስለተገኘ። ምክንያቱም መጀመሪያውን ውዱእ ያደረገው ተየሙም ያደረገው ውሃ ስለጠፋ ሳይሆን በህመም ምክንያት ነው ወይም በሌላ ምክንያት ነው። ግን ውሃ በመጥፋቱ ምክንያት ተየሙም አድርጎ ከሆነ ውሃ ከመጣ አንድ ተየሙም ይበላሻል። መምጣቱ ብቻ ሳይሆን ውሃ መጥቷል የሚል ጥርጣሬ ውስጡ ላይ ካለ አሁንም ተየሙም ይበላሻል። ማረጋገጥና ውሃ ከመጣ ወደ ውሃ መመለስ፣ ካልሆነ ተየሙሙ ከአዲስ ማድረግ ማለት ነው። ጠይብ እንግዲህ ስለ ተየሙም በዚሁ ጨረሰልን። የተየሙምን አስባቦቹ ነገረን፣ ሽሩጦቹ ነገረን፣ ፍሩዶቹ ነገረን፣ እንደዚሁም ሙብጢላቶች የሚያበላሹ ነገራቶችን ነግሮ በዚሁ ጨረሰ። ወደ ሌላ ርዕስ ሊገባ ነው ማለት ነው። ፈስሉን ለይነው አለ ፊማ የጥሁሩ ሚነ ነጃሳት፣ ፊማ የጥሁሩ የሚጸዱ ነገራቶች ከምን ሚነ ነጃሳት ከነጃሳ ማለት ነው። የሚጸዱ ነገራቶች የጥሁር ማለት እንግዲህ ንጹህ የሚሆኑ ሚነ ነጃሳት ነጃሳ ያው ከሚነጅሱ ነገራቶች መጀመሪያ አስራቸው ነጃሳ ሆኖ ከዛ በኋላ ደግሞ መጽዳት የሚችሉ እንግዲህ ነጃሳ ሆኖ መጽዳት ማይችሉ አሉ። መጽዳት ሆኖ ደግሞ ነጃሳ ከነጃሳቸው መወገድ ወይ ነጃሳቸው ከነሱ ሊወገድላቸው የሚችሉ ነገራቶች አሉ። እነሱን ሊዘረዝርልን ነው። ጠይብ አለዚ ያ የጥሁሩ ንጹህ የሚሆን ሚነ ነጃሳቲ ከነጃሳ ንጹህ የሚሆኑ ነገራቶች ሰላተቱን 3 ናቸው። ከነጃሳ ንጹህ የሚሆኑ ነገራቶች መጀመሪያ ነጃሳ ነበሩ፣ ከዛ በኋላ ከነጃሳነታቸው ሊለቁ የሚችሉ ነገራቶች ስንት ናቸው? 3 ናቸው አለ። ጠይብ የመጀመሪያው አልኸምሩ ኸምር ብሎ ማለት ነው አስካሪ መጠጥ ማለት ነው። መጠጥ ያው አስካሪ መጠጥ ያው ነጃሳ ነው። እንግዲህ ምናልባት በይነ ዑለማ ነጃሳ ነው አይደለም የሚል ኺላፍ ሊኖር ይችላል። ግን ራጂህ የሚያደርጉት ያው ነጃሳ መሆኑን ነው። ምናልባት ሌሎቹ የተወሰኑት ያው ነጃሳ አይደለም
ሐራም ነው እንጂ ነጃሳ አይደለም የሚሉ ከመኖራቸውም ጋር ምክንያቱም የራሳቸው ምክንያት የሚያስቀምጡበታሉ። ነጃሳ ነው የሚሉት ደግሞ አላህ ሱብሓነሁ ወተዓላ ሪጅስ በማለት ገልጾታል። ኢነመል ኸምሩ ወልመይሲሩ ወልአንሳቡ ሪጅሱን ሚን ዐመሊ ሸይጣን ብሏቸዋል። ኸምር፣ መይሲር፣ አንሳብ የምንላቸው ቁማርና የተለያዩ ነገራቶች እንዳለ ከጠቀሳቸው በኋላ ሪጅስ ብሎ ስለገለጻቸው በዛ በመሄድ ያው ኢማሙ ሻፊዒ መዝሀብ ላይ ነጃሳ ናቸው ማለት ነው። ስለዚህ እንደ ማንም አላ ኩል አህዋል ያው ራጂህ የሚሆነውም ቀውል ወይም አመዛኝ የሚሆነውም እንኳን ነጃሳ ናቸው ወደሚለው ይሆናል ማለት ነው። አልኸምሩ አለ ጠይብ አልኸምሩ ኸምር ኢዛ ተኸለለት ተኸልሉ ከሆነ ተኸልሉ ብሎ ማለት እንግዲህ ከፈላ ማለት ፈልቶ ወይም ከጠለለ ብሎም ይፈስሩታል። መጥለል ብሎ ማለት ምንድነው? መጀመሪያ እንግዲህ ኸምር ከተባለ አስካሪ መጠጥ ነበረ። የአስካሪነቱ ከለቀቀውና ከጠለና ከፈላ ቢነፍሲሃ በራሷ ኸምሩ በራሱ ምን ካለ ከአስካሪ መጠጥነቱ ከለቀቀ ምን ይሆናል? አሁንም ንጹህ ይሆናል ማለት እንግዲህ መጀመሪያውን ኸምሩ ምንድነው? የአስካሪ መጠጥ ነጃሳ ነው ማለት ነው። ነጃሳ ነው። ከዛ በኋላ ከጠለለ እንግዲህ ኢዛ ተኸለለት የሚሉት ከጠለለ በሚለው አማርኛ እንሂድና ከጠለለ ቢነፍሲያ በራሱ ጊዜ ማለት በራሱ ጊዜ ፈልቶ ምን ሊሆን ነው? ነጃሳነቱ አስካሪ መጠጥነቱ ሙሉ በሙሉ ይለቀዋል ማለት ነው። ሲለቀው ያኔ ወደ ምን ሆኖ ወደ ኖርማል መጀመሪያ ወደ ነበረበት ወይ ወደ ተሰራበት ነገር ተመለሰ ማለት ነው። አሁን ቢጠጣ አስካሪነቱ አይኖርም። ባይሆን ግን ቢነፍሲያ ነው በራሱ ጊዜ እኛ የሆነ ነገር ጨመረንበት እንዲቀየር አድርገነው ምናምን ሳይሆን በራሱ ጊዜ ከለቀቀ ያኔ ከነጃሳነቱ ይለቃል ማለት ነው። ነጃሳነቱ በዛው ይለቃል። ስለዚህ መጠቀምም ይቻላል ማለት ነው። ጠይብ ሌላኛው ወጂልዱል መይተቲ ጂልድ ማለት ደግሞ ቆዳ፣ መይተቲ የሞተ ነገር ቆዳ፣ የሞተ ነገር ቆዳ እንግዲህ የሞተ ነገር ማለት ያው የበከተ ማለት ነው። ያው አንድ ነገር ከበከተ በኋላ ሁሉ ነገሩ ነጃሳ ነው። ከዚህ በፊትም ያሳለፍንበት ሁኔታ ምናልባት እንግዲህ ወደፊት ነው ኢንሻአላህ የሚመጣልን። ጂልድ ማለት ቆዳ ማለት ነው። አልመይተቲ የሞተ ነገር አንድ ነገር ከሞተ ቆዳውም ፀጉሩም አጥንቱ ሁሉ ነገሩ ነጃሳ ነው። ስለዚህ ግን የሞተ ነገር ቆዳው ኢዛ ዱቢገ ማለት በተለፋ ጊዜ በተለፋ ወይም በተፋቀ ጊዜ በተነከረ ጊዜ እንግዲህ በተለያየ ሁኔታ ይገልጹታል። መንከር ማለት ያው ነክሮ የራሱ የሆነ የመፋቅ ሁኔታ አለው። ማልፋት ይሉታል ደግሞ ሌላ ቦታ። ማልፋት ማለት እንግዲህ ያለፉታል ማለት ምንድነው? እሱን ያደክሙታል። ከዛ በኋላ ነጃሳውን በዛው ይወገዳል ማለት ነው። ጠይብ መፋቅ የሚለው አማርኛም ሊገጥምልን ይችላል። ስለዚህ በተፋቀ ጊዜ ምን ይሆናል? ነጃሳነቱ በዛ ሰዓት ይለቃል ማለት ነው። እንግዲህ ምን ሆኖ ነው? ያው በእስላማዊ በሆነ አስተራረድ ያልታረደ ሆኖ ማለት ነው። በትክክለኛ አስተራረድ ያልታረደና የበከተ ከሆነ ከዛ በኋላ ነጃሳን የሚሆነው ነጃሳነቱ ግን በምን ይለቃል? በመፋቅና በማልፋት ይለቃል ማለት ነው። ጠይብ ስለዚህ መጀመሪያው ሁለተኛው የሚሆነው ጅልዱል መይታ የሞተ ነገር ቆዳው ይሆናል። እሱ ከነጃሳነቱ መጽዳት ይችላል ማለት ነው። ሌላኛው እና ሶስተኛው ወማሷራ የሆነ ነገር ሐይዋንን ወደ ሐይዋንነት የተቀየረ ነገር ወደ ሐይዋን ብሎ ማለት እንግዲህ ወደ እንስሳነት ማለት ነው። ወደ እንስሳነት መጀመሪያ ነጃሳ ነበረ። ያ ነጃሳ ግን መልሶ ወደ እንስሳነት ከተቀየረ ማለት ምን ማለት ነው? ለምሳሌ እንግዲህ ቅድም እንዳልነው የበከተ ነገር ነጃሳ ነው ብለን ነበር። ስጋው ራሱ ምንድነው? ነጃሳ ነው። ከዛ በኋላ ያ ስጋ እዛ ላይ በተቀመጠበት ምናልባት ይተላና ከዛ ውስጥ ምን ይፈጠራሉ? ትሎች፣ የተለያዩ ዱድ ትሎች ይፈጠራሉ ማለት ነው። ስለዚህ እነዛ ትሎች ሰውነታችን ቢነኩን ምን አይሆኑም ማለት ነው። እነዛ ትሎች ሰውነታችን ቢነኩ ወይ ልብሳችን ቢነኩን አይነጅሱም ማለት ነው። ምናልባት እርጥበት ኖራቸው ሌላ ነጃሳ ነክተው ወይም ከዛ ቦታ ሲወጡ ምናምን እንደዛ ከሆነ ያው እርጥበታችን ሊነጅሰን ይችላል እንጂ ቀጥታ እነዛ ትሎች የተገኙት ከዚህ ከነጃሳ ነገር ነውና የተገኙት ተብሎ እኛን ልብስ ላይ ወይ እኛ ቢነኩን ምን አይሆንም አይነጅሱንም ማለት ነው። ወደ ሐይዋንነት ስለተቀየረው ማለት ነው። እንደማንም እንግዲህ ያው ቀጥታ ነጃሳው ራሱ አሁን እሱ አባባሉ ምን ማለት ነው? እዚህ ላይ ቀጥታ ነጃሳው ወደ ምን ተቀይሮ ነው? ወደ እንስሳነት ወደ ለምሳሌ እዛ ላይ የበከተው ስጋ መጀመሪያ በክቶ የነበረው ስጋውን ትል ሲወጣው ያ ነጃሳው ነገር ወደ ምን ተቀየረ እያለ ነው? ወደ ትልነት ተቀየረ እያለ ነው። ዞሮ ያ መቀየር እንኳን አይገኝም። ምክንያቱም ትል የሚባለው ነገር ራሱ የሚፈጠረው ምንድነው? እዛ ጋር ባለው በሚገኘው በተለያየ ሙቀት በተለያየ ሁኔታ የሚፈጠር ነገር ነው እንጂ ነጃሳው ቀጥታ ወደ እንስሳነት ወደ ሐይዋንነት ተቀይሮ አይደለም። ማለት እዛ ላይ የሚፈጠር የሆነ የራሱ የሆነ ስራ ይኖራል። ከዛ በኋላ በዛ በቆሻሻው መሰረት ምክንያት ምን ይፈጠራል? ትል ይፈጠራል እንጂ ቀጥታ ነጃሳው ከነጃሳነት
ተገልብጦ ወደ ትል ወይም ህይወት ወዳለው ነገር ተቀይሮ አይሆንም ማለት ነው። እንደማንም እሱ እያለን ያለው ወደዛ ቢቀየር ወይም በዛ ያው ተገልብጦ ወደ ነጃሳ የነበረ ወደ ሐይዋንነት ተቀይሮ ወይም ወደ እንስሳነት ተቀይሮ ቢመጣ ልብሳችን ቢነካ አይነጅስም። ምክንያቱም መጀመሪያ ከነበረበት ሁኔታ አሁን ተቀይረዋልና ለማለት ፈልጎ ነው ማለት ነው። طيب እንደማንም አሁን እዚሁ ላይ ያመጣልን ሶስት ነገራቶች ከመጀመሪያ ነጃሳ ከሆኑ ከነጃሳነታቸው ሊለቁ ይችላሉ ብሎ አመጣልን ማለት ነው። ሶስተኛው ሌላኛው ፊ አቅሳሚን ነጃሰቲ ስለ ነጃሳ ክፍሎች ይናገራል። طيب ፈስሉን ለይ ነው ፊ አቅሳም ማን ስለ ክፍሎች አነጃሰቲ የነጃሳ ክፍሎች ነጃሳ የራሱ የሆኑ ክፍሎች አሉት። ስለነዛ ሊነግረን ነው የነጃሳ ክፍሎቹ ማለት ነው። አነጃሰቱ ሰላሰቱን ነጃሳ የሚባሉ ሶስት አይነት ነጃሳ አይነቶች አሉ። طيب ሶስት አይነት ነጃሳ አይነቶች አሉ። ሰላሰቱን ሶስት ናቸው። የመጀመሪያው ሙገለዛ የምንለው አለ፣ ሁለተኛው ሙኸፈፋ፣ ሶስተኛው ሙተወሲጣ የምንለው ማለት ነው። ሙገለዛ የምንለው ማን ነው ከተባለ ነጃሰቱ ሙገለዛ የምንለው ያው ከበድ ያለ ነጃሳ ማለት ሙገለዛ ማለት የከበደ ማለት ነው። ከበድ ያለ ነጃሳ ወደፊት ያመጣልናል። እንደዚሁም ሙኸፈፋ የምንለው አለ ቀለል ያለ ነጃሳ ማለት እንግዲህ ቀለል ሙገለዛ ከበድ ያለ ከሆነ ያ ነጃሳ የምናስወግድበት ሁኔታ ትንሽ ለየት ይላል ማለት ነው። ሙኸፈፋም ከሆነ ደግሞ ቀለል ያለ ከሆነ ነጃሳው የምናስወግድበት ሁኔታ ቀለል ባለ ሁኔታ መወገድ የሚችል ማለት ነው ሙኸፈፍ የሆነ طيب ከዛ ውጭ ደግሞ ሙተወሲጣ የሆነ መካከለኛ የሆነ በጣም ቀለል ያለ ነጃሳ ያልሆነ በጣም ከበድ ያለ ያልሆነ መካከለኛ ላይ የሆነ ነጃሳ ማለት ነው። طيب የበለጠ ሸርህ ሲያደርግልን አልሙገለዘቱ ከባድ የሆነ ነጃሳ የምንለው ነጃሰቱል ከልቢ የውሻ ነጃሳ ማለት ነው። የውሻ ነጃሳ ማለት እንግዲህ ውሻ ከሱ በሚገኙት ፈሳሽ ነጋራቶች ለምሳሌ ምላሱና ከአፍንጫ አካባቢ ካሉ እርጥበቶች የሚገኙ ነጃሳዎች ያ ምንድነው ከበድ ያለ ነጃሳ ይሆናል ማለት ነው። طيب ስለዚህ ነጃሰቱል ከልቢ የውሻ ነጃሳ ወልኺንዚር እንደዚሁም ኺንዚር የምንለው ደግሞ አሳማ ወይም ከርከራው የምንላቸው ማለት ነው። طيب ወይም ወፈርዒ አሐዲሂማ አለ ፈርዕ ብሎ ማለት ከዚህ በፊት ማሳልፈናል። ፈርዕ ያው ቅርንጫፍ ማን አሐዲሂማ የነዚህ የአንዳቸው ቅርንጫፍ ማለት እነዚህ ነጃሰቱል ከልብ ውሻ በውሻ ተወልዶ ሳይሆን ውሻ በሌላ ነገር ቢወለድ ለምሳሌ ውሻና በግ ወይ ውሻና ፍየል ኺንዚርና እንደዚሁም የሆነ እንስሳ ጋር ንጹህ ከሆኑ እንስሳዎች ጋር ተዳቅለው ቢዋለዱ ያ የተወለደውም ነገር ምንድነው የሚሆነው ነጃሳ ነው የሚሆነው ማለት ነው። طيب ስለዚህ እንደማንም ወፈርዒ ቅርንጫፍ አሐዲሂማ የነዚህ ከሁለት አንዱ የከልብም ይሆን ይችላል የኺንዚርም ቅርንጫፍ አሁንም ሙገለዛ ወይም ከባድ የሚባለው ነጃሳ ውስጥ ይመደባል ማለት ነው። طيب ወልሙኸፈፈቱ ሙኸፈፍ ምንለው ደግሞ ሙኸፈፍ ምንለው ቀለል ያለ ነጃሳ ምንለው ምንድነው ከተባለ በውሉ ሶብይ በውል ማለት ሽንት ውሃ ሽንት ማለት ነው። አሶብይ የህፃን ልጅ ውሃ ሽንት የህፃን ልጅ ሽንቱ ምንድነው ቀለል ያለ ነጃሳ ነው ማለት ነው። ባይሆን ምን አይነት ህፃን ልጅ ነው? አለዚ ያ ለም የطعም ያልተመገበ ገይረ ለበኒ ከወተት ውጭ ያልተመገበ ከእናት ወተት ውጭ ሌላ ነገር ማይጠቀም የሆነ ማለት ነው። ገና ያው የእናት ወተት እየጠባ ያለ ህፃን ልጅ የሱን ሽንቱ ቢነካን ሽንቱ ነጃሳነቱ ነጃሳ ነው፣ ግን ምንድነው ሙኸፈፍ ነው ማለት ቀለል ያለ ነው ማለት ነው። እንዴት ነው የሚጸዳው? ወደፊት ይመጣልናል። طيب ስለዚህ እንደማንም ያ ነጃሳነቱ ምን የሆነ ነው የቀለለ ነው ማለት ነው። ሙኸፈፍ ተብሎ ይጠራል። ቀለል ያለ ነጃሳ ዞሮ ነጃሳነቱ አይቀርም፣ መነጀሱ ይነጅሳል። አወጋገዱ ወደፊት ራሱ ያመጣልናል ማለት ነው። ከዛ ምን አለ ለም አለዚ ያ ለም የطعም ያልተመገበ ገይረ ለበኒ ከለበን ውጭ ማለት ለበን ብቻ ለበን ማለት ያው ከወተት ውጭ ነገር ያልተመገበ ወለም የብሉግ ያልደረሰ ደግሞ ያልሞላው ሐውለይን 2 ዓመት ያልሞላው ማለት ነው። 2 ዓመት ያልሞላውና እንደዚሁም በ2 ዓመት ውስጥ ሆኖ እንደዚሁም የእናትን ጡት ብቻ ወይም ወተት ብቻ የሚጠቀም ከሆነ የሱ በውሉ ሽንቱ እኛ ቢነካን ነጃሳ ምን ይሆናል? ነጃሳ መሆኑ አይቀርም፣ ግን ሙኸፈፍ ነው፣ ቀለል ያለ ነጃሳ ነው። ያም ቀለል ባለ ሁኔታ እናስወግደዋለን፣ ወደፊት ይመጣልናል ማለት ነው። طيب ዞሮ ምን አለ ወለም የብሉግ ሐውለይን 2 ዓመት ያልሞላው ነው። 2 ዓመት ከሞላው ግን ምናልባት አሁንም ምግብ ሳይጀምር 2 ዓመት ቢሞላውና ከ2 ዓመት በኋላ ራሱ የሚበላው የሚጠቀመው የእናቱ ወተት ቢሆን ምናልባት የእናቱ ወተት ቢሆን ያኔ ግን ምን ይሆናል? 2 ዓመት ከሞላው በኋላ ነጃሳ ይነጅሳል። ሙኸፈፋ ይባላል። ሙተወሲጣ ወደሚለው ያልፋል ማለት ነው። ከፍ ከዛ ከሙኸፈፋ ወይም ቀለል ካለ ወደ መካከለኛው ከፍ ይላል ማለት ነው።
ሁለት ዓመት ከሞላ ምግብ እንኳን ባይበላ ራሱ ምግብ ከበላማ ያው ከመጀመሪያው ነው ምግብ መብላት ከጀመረበት ሰዓት ጀምሮ ወደ ሙተወሲጣ ከሙኸፈፋነት ቀላል ከሚለው ከፍ ይላል ይወጣል ማለት ነው። طيب والمتوسطة متوسطة የምንላቸው ደግሞ መሐከለኛ ነጃሳ የምንላቸው ሳኢሩ ነጃሳት ሳኢሩ የተቀሩ አነጃሳት ሌሎች የተቀሩ ነጃሳዎች ማለት ነው። ሳኢር ማለት የተቀሩ ነጃሳዎች እዚህ ያልተጠቀሱ ማለት ነው። እንግዲህ ቅድም ሙገለዛ ከባድ የምንለው ከውሻ ጋርና ከኽንዚር ጋር ተያይዞ ያለው ነው ብለናል። እንደዚሁም ቀለል ያለው ደግሞ ምንድነው የህፃን ልጅ ሶብይ የህፃን ልጅ ምን ሽንቱ ብለናል። ምግብ ያልበላ 2 ዓመት ያልሞላው ብለናል። طيب ከዛ ውጭ ያሉ ያልጠቀስናቸው ብዙ ነጃሳዎች እኛ የምናውቃቸው ነጃሳዎች ነው። አብዛኛው ጊዜ የሚታወቁ ነጃሳዎች አሉ። እነዛ ሁሉ ምን በሚለው ይገባሉ? ሙተወሲጣ መሐከለኛ በሚለው ይጠቃለላሉ ማለት ነው። طيب ስለዚህ እነዚህ ነጃሳዎች በሶስት ይከፈላሉ። ያው ሶስቱም ነጃሳ ናቸው። ሶስቱም መወገድ አለባቸው። እንዴት መወገድ አለባቸው በሚለው ኢንሻአላህ በቀጣይ ደርሳችን ላይ ምናያቸው ይሆናሉ። ሁሉንም ይመጡልናል ማለት ነው። ስለ እነዚህ ነጃሳዎች ስለማስወገድ ብሎ ቀጣይ ደርስ ላይ ራሱ የቻለ ርዕስ ይመጣልናል። ኸይር ኢንሻአላህ ደርሳችን እስከዚህ ድረስ እናደርገዋለን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።